ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ሰላም፣ የጌታ ጸጋ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። እንደምናላችሁ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። ዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ ደግሞ በምሕረትህና በቸርነትህ ጠብቀህ በዚች ማለዳ ስላበቃህን ክብርና ምስጋና እንሰጥሃለን። ከሚታየውና ከማይታየው ከክፋት ኃይል ሁሉ ሰውረህ ከክፉ ሁሉ ከልለህና ጋርደህ ሸፍነህ እግዚአብሔር ሆይ የጠላቶቻችንን እቅድና አጀንዳ አፍርሰህ ዛሬ ደግሞ በፊት ሆነን ከአንተ ጋር ኅብረት እንድናደርግ ይህችን ቀን ስለጨመርክልን በዕድሜያችን ላይ ዕድሜን ስለሰጠን እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ምስጋና፣ አምልኮ፣ ክብር፣ ውዳሴና ስግደት ሁሉ ይገባሃል። እነሆ ደግሞ በዚህ ማለዳ እግዚአብሔር ሆይ በጨለማ ላሉ ትራራላቸው ዘንድ ያንተ የወንጌልህ ብርሃን እንዲበራላቸው እግዚአብሔር ሆይ ከዛ ከጨለማ ውስጥ እንዲወጡ እጅህ እንዲዘረጋላቸው የማዳንህ የምሥራች ወንጌል እንዲደርሳቸው እግዚአብሔር ሆይ እጠይቃለሁ። ዓይኖቻቸው ተከፍቶ ደግሞ የመስቀልህን ፍቅር እንዲያዩ እንድትረዳቸው መንፈስ ቅዱስ ሆይ በልባቸው ስለ ኃጢአትም ስለ ጽድቅ የምትወቅስ አንተ ነህና እውነቱን እንድታበራላቸው በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር የዘላለም አምላክ ኖ የሰው ልጅ እንዳይጠፋ ራስህን ቤዛ አድርገህ ለዓለም ሁሉ ሰጥተሃልና አቤቱ የሰማይ አምላክ እግዚአብሔር ሆይ ወንጌል ወዳልደረሰበት ደግሞ የምሥራቹን የሚናገሩ እግሮችን ታፈጥን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። እነሆ እግሮች ወደዛ እንዲፈጥኑ እንዲሄዱ እግዚአብሔር ሆይ ያንተን የምሥራች እንዲናገሩ የወንጌልህን እውነት እንዲያበስሩ ላልዳኑት ሁሉ ድምፅህ እንዲሰማ በኢየሱስ ስም ጸልያለሁ። ደግሞ ጌታ ሆይ በቤት ላሉ ለደከሙ ላንቀላፉ የመነሳት ዘመን እንዲሆንላቸው እናንተ የምትተኙ ንቁ፣ ከሙታንም መካከል ተነሱ፣ ክርስቶስም ያበራላችኋል ተብሎ እንደተጻፈ ከድካማቸው የሚነሱበት ያንተ እውነተኛ የመንፈስህ ብርሃን እንዲበራላቸው እግዚአብሔር ሆይ የደከሙ ጉልበቶች እንዲበረቱ እንዲጠነክሩ፣ የዛሉ እግሮች እግዚአብሔር ሆይ እንደገና ጠንክረው እንዲቆሙ እንዲራመዱ በኢየሱስ ክርስቶስ ስም እጠይቃለሁ። እጅህ እንድትዘረጋ እውነትህና የእውነትህ ብርሃን እንድትገለጥላቸው የማዳን እጆችህ እንዲገለጥላቸው የሰማይ አምላክ እግዚአብሔር ሆይ የአንተ ተአምራት በሕይወታቸው ላይ እንዲሆን የአንተ በጎነትና መልካምነት በሕይወታቸው ላይ እንዲሆን በኢየሱስ ክርስቶስ ስም ከጥፋት እንዲያመልጡ ከውድቀት እንዲያመልጡ በኢየሱስ ስም ጠይቃለሁ። እግዚአብሔር ሆይ እጅ ይዘርጋ፣ የክፎች ምክር ይፍረስ፣ የአመፃ ጉልበት ይመታ። እግዚአብሔር ሆይ እጅህ ለባሪያዎችህ እንድትዘረጋ እንደተናገርከው ያ የመጨረሻው ዘመን ዝናብ በቤትህ እንዲዘንብ፣ እውነተኛው ዝናብ በቤትህ እንዲዘንብ፣ ቤተ ክርስቲያን እንደገና በእውነተኛ መታደስ፣ በእውነተኛ መነቃቃት፣ በእውነተኛ ሪቫይቫል እንድትነሳ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ኖ ደግሞ በዚህ ማለዳ ይህንን ሕያውና ቅዱስ የሆነውን ቃልህን ባርክልን። የቃለ ኃይል ጉልበት በሕይወታችን ውስጥ ይስራ። ሁሉን በእጅ አሳልፈን ሰጠን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 5 ነው። ምዕራፍ 5ን ምዕራፍ 6 ነው እየተመለከትን ያለነው። በትናንትናው ዕለት 17 እና 18ን ተመልክተን ነበረ።
እንግዲህ ትናንትና የተመለከትነው ቁጥር 17ን የመዳን ራስ ቁርና የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው የሚለውን ነበር የተመለከትነው። ይህንን ክፍል ስንመለከት እንግዲህ ሰፋ አርገን አላየነውም፣ አጠር አርጌ ነበር ያየነው። ዛሬ ሰፋ አርገን የእግዚአብሔርን ቃል መያዝ እንዳለብን ደግሞ እንመለከታለን። እንግዲህ የእግዚአብሔር ቃል ሰማይና ምድር የተፈጠረበትና የፍጥረት ሁሉ መጀመሪያ የነበረበት እግዚአብሔር ቃል እንዳወጣና ምድርን ሰማይን ሁሉ የፈጠረበት እንደሆነ እናውቃለን። እንግዲህ ይህ ቃል ደግሞ ለእኔና ለእናንተ በዚህ በመጨረሻ ዘመን የተሰጠን የእውነት ቃል እንደሆነም ደግሞ እንረዳለን ብዬ አስባለሁ። እንግዲህ ቃሉ ያለ ቃሉ ምንም ማድረግ እንደማንችል ነው። የጠላትን ጉልበትና ኃይል የምንሰብርበትና የጠላትን የጨለማውን አሰራር ፍላጻዎቹን የምንመክትባቸው እውነተኛ ሰይፋችን የእግዚአብሔር ቃል እንደሆነ ልንረዳ ያስፈልጋል። እንግዲህ ይሄ የእግዚአብሔር ቃል ከምንም የሚበልጥና ከምንም በላይ እንደሆነም ደግሞ መገንዘብ አለብን ብዬ አስባለሁ። ያለ ቃሉ ምንም ማድረግ አንችልም። ያለ ቃሉ ምንም መፈጸም አንችልም። ምክንያቱም ቃሉ የሁሉ ነገር መለኪያ ነው። የሁሉ ነገርም መፈተኛ ነው። የሁሉ ነገርም ደግሞ መመርመሪያ ነው። መርምሩ ሲለን የእግዚአብሔር ቃል ትንቢትን አታጥፉ መርምሩ ሲለን በተሰሎንቄ ውስጥ ምን ማለቱ ነው? ምን መረምረው ምን ፈትነው በእግዚአብሔር ቃል እንደሆነ ልናውቅ ያስፈልጋል። እውነትን ከውሸት የምንለየው በእግዚአብሔር ቃል ነው። የእግዚአብሔር ቃል መጽሐፍ ቅዱሳችን በትናንትናው ዕለት ጥቅሱን አንብቤው ነበረ። ዕብራውያን 10:12 ላይ ሲነግረን ከሁለት አፍ ይልቅ የተሳለ ሰይፍ ነው ይላል። ከምን ከሁለት አፍ ይልቅ የተሳለ ምንድን ነው? ሰይፍ ነው ብሎ ነው የሚነግረን። ይህ ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። የተሳለ ነው ሲል እንግዲህ የሚቆርጥ ነው። ሁሉ አቅጣጫ እኛንም ውስጥ ያለውን መጥፎ የሆነውን ነገር ይቆርጣል። ከውጭ ያለውንም ደግሞ እየቆረጠ የሚያስወግድ ነው። ነፍስን ይመረምራል፣ ጅማትን ቅልጥምን እስኪለይ ድረስ። ቃሉ ጉልበት ያለው ነው፣ ኃይል ያለው ነው። በዚህ ቃል እኮ ነው ይሄ የምንቆምባት ምድር የተመሰረተችው። ስለዚህ ብዙ ጊዜ በቃሉ ላይ ለምንድን ነው ትኩረት እንዳናደርግ የተደረገው ስንል ሰይጣን ሁል ጊዜ በጊዜያዊ ነገሮች ላይ እንድናተኩር እንጂ ዘላለማዊ በሆነው በቃሉ ላይ እንድናተኩር አይፈልግም። ምክንያቱም ቃሉ የሁሉ ነገር መለኪያ ነው። ቃሉ የሁሉ ነገር መጀመሪያ ነው፣ የሁሉ ነገር መጨረሻ ነው። ቃል ላከ፣ ፈወሳቸው፣ ከመከራ ስጋትም ምን አደረጋቸው ይላል? አዳናቸው ይላል። ቃሉ የተላከው ሊፈውሰን ነው። ከመከራ ስጋትም ወደፊት ካለ የመከራ ስጋትም ደግሞ የሚያድነን ይሄው የእግዚአብሔር ቃል ነው። በዚህ የእግዚአብሔር ቃል ውስጥ ነው ልንቆም የሚገባው። በዚህ የእግዚአብሔር ቃል ውስጥ ነው ልንበረታ የሚገባው። በዚህ የእግዚአብሔር ቃል ነው ልንጽናና የሚገባው። በዚህ የእግዚአብሔር ቃል ነው መንገዶቻችን ልናጠበጥብ የምንችለው። ምክንያቱም እግዚአብሔር ምንም ነገር ሲናገረን በቃሉ ነው የሚናገረን። በፈለገ መንገድ ይናገረን። መመዘኛችን ግን ቱንቢያችን ግን ቃሉ ነው። መለኪያችን ግን ቃሉ ነው። የምንመረምርበትና ነገሮችን የምንፈትንበት፣ ነገሮችን ደግሞ መፈተን ብቻ አይደለም፣ የፈተነውን ነገር ደግሞ ለይተን መውሰድ የምንችልበት ምንድነው? የእግዚአብሔር ቃል ነው። እዚህ እኮ ነው እግዚአብሔር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል የሚለው። ለዚህ ነው መጽሐፍ ቅዱስ ቆላስይስ ላይ ቃሉ በሙላት ይኑርባችሁ ይላል። ቃሉ በምን? በሙላት። የእግዚአብሔር ቃል በሙላት በእኛ ውስጥ ሊኖር ይገባል። ያ ቃል በሙላት ሲኖር ነገሮችን የመለየትና የመመርመር ጸጋዎቻችን እያደጉ እየጨመሩ ይመጣሉ። ይህ ነገሮችን ገና ከመነገራቸው በፊት እንድንለይ ያደርገናል። ገና ከመነገራቸው በፊት እንድንመዝን፣ እንድንፈትን፣ እንድንመረምር ያስችለናል። ይህንን ቃል ነው አባቶቻችን። ለምንድን ነው ብዙ ጊዜ አባቶቻችን ቃሉን ይፈልጉ ነበር? ፊቱን ይፈልጉ ነበር። የፊቱን መገለጽ ሲፈልጉ ድምፁን ነው የሚፈልጉት። እሱ ሲናገር መስማት ነው የሚፈልጉት። ለእኔና ለእናንተ ደግሞ በዚህ ቃል ተሰጠን። ይሄ ቃል ተሰጠን፣ የጸና የትንቢት ቃል ተብሎ
ተሰጥቶናል። በዚህ የጸና የትንቢት ቃል ውስጥ እንድንኖር ይፈለጋል። በዚህ የጸና የትንቢት ቃል ውስጥ እንድንበረታ ይፈለጋል። ለዚህ ነው ቃሉ የጸና የትንቢት ቃል ነው። ወገኖቼ ሰይፍ ነው። ቃሉ መንፈስ ነው። ለዚህ ነው ዮሐንስ ላይ ምን ይለናል? 6:63 ገደማ ሄደን ስንመለከት እኔ የነገርኳችሁ ቃል መንፈስም ሕይወትም ነው ይላል። ሕይወትን የሰጠን ይሄ ቃል ነው። መንፈስም ነው ይላል ይሄ ቃል። በዚህ ቃል ነው አሸናፊ ሆነን የምንወጣው። በዚህ ቃል ነው ድል መንሳት የምንችለው። በዚህ ቃል ነው ነገሮቻችን መለወጥ የሚችለው። ወገኖቼ በእግዚአብሔር ቃል ውስጥ እያደገ ስንመጣና የእግዚአብሔር ቃል በሕይወታችን እየሞላ ሲመጣ በዓለም ላይ የሚመጡት ነገር እኛን አያሰጉንም፣ አያስፈሩንም። ምክንያቱም ሊመጡ እንዳለ እናውቃለንና እኛ በዛ ውስጥ ደግሞ ተዘልለንና ተሸፍነን ልንኖር እንደምንችል እንረዳለን። ፍርሃትን ከሕይወታችን አስወግዶ ቤታችንን፣ ሕይወታችንን፣ ኑሯችንን በሰላምና በደስታ ይሞላዋል። ምክንያቱም ቃሉ የደስታና የሰላም የፍቅርና የህብረት ምንጭ ስለሆነ ነው። እዚህ ላይ አንድ ቃል እስቲ ሄደን እንመልከት። ኢያሱ ምዕራፍ 1 ሄደን እስቲ አንድ ነገር እንመልከት። ከቁጥር 7 ጀምሮ መመልከት እንችላለን። ቁጥር 7 እና እስከ 9 ድረስ ያለውን ነገር እንመልከት እስቲ። እነዚህ ይላል፣ ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕጉን ሁሉ ምን አድርግ? ጠብቅ። ሕጉ ምንድነው? ቃሉ ነው። ቃሉ ነው። እሱን ምን አድርገው? ጠብቀው። ጠብቅ። ቀጥሎ ምን ይላል? አድርገውም። አድርግ። መጠበቅ ብቻ አድርገው። ኤክሰርሳይዝ አድርግ። ተለማመድ እንደ ቃሉ ለመኖር። ቃሉን ለማድረግ ተለማመደው። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ከምኑ? ከቃሉ ወደ ቀኝም ወደ ግራም የሚያስብሉ ብዙ ነገሮች አሉ። በተለይ በዚህ ዘመን በጣም እጅግ ብዙ የክፋት መሳሪያዎች፣ ፋብሪካዎች፣ የሐሰት ትምህርቶች፣ የሐሰት ትንቢቶች የሞሉበት ነው። መለየት እስከሚከብድ ድረስ ያንን የምንለየው ይሄ ቃል በውስጣችን በሙላት ሲኖር ወደ ግራም ወደ ቀኝም ሳንል ስንመዝን ስንፈትን እንደሆነ ልናውቅ ያስፈልጋል። ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ሜዲቴት፣ አመንሽገው፣ አፍ ላይ ይኑር፣ ሁልጊዜ አሰላስለው። ነገር ግን የተጻፈበትን ሁሉ ትጠብቅ ታደርግ ዘንድ በቀንና በሌሊት ምን አድርገው? አስበው። ምንን አስብ? የእግዚአብሔርን ቃል አስብ። የእግዚአብሔርን ቃል ስታስቡ እግዚአብሔርን ታስቡታላችሁ። የእግዚአብሔርን ቃል ስታስቡ እግዚአብሔርን ታስባላችሁ። የእግዚአብሔርን ነገር ታስባላችሁ። የተሰጣችሁን ተልእኮ ታስባላችሁ። የተሰጣችሁን ራእይ ታስባላችሁ። የእግዚአብሔርን ቃል ስታስቡ አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል ይልና ቁጥር 9 ላይ በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህም? ምን ይለዋል? እንዲከናወን። መከናወን የሚመጣው በእግዚአብሔር ቃል ውስጥ ነው። እውነተኛ የመከናወን ምንጩ የእግዚአብሔር ቃል ነው። ሰዎች አይደሉም፣ ሁኔታዎች አይደሉም። ያለ እግዚአብሔር ቃል የሚከናወን ምንም ነገር የለም። ያለ እግዚአብሔር ቃል በሕይወታችን የሚሆን ምንም ነገር የለም። ስለዚህ በሕይወታችን እንዲከናወን ከፈለግን፣ በሕይወታችን እንዲሆንልን ከፈለግን ይህ ቃል በእኛ ውስጥ መኖር አለበት። ይህንን ቃል መያዝ አለብን። ይህ ቃል በሙላት ሕይወታችን ውስጥ ሊኖር ያስፈልጋል። ያለዚህ ቃል ምንም ነገር ልናደርግ እንደማንችል ልናውቅና ልንገነዘብ ያስፈልጋል። ለዚህ ነው የመዳን ራስ ቁር የመንፈስ ሰይፍ ያዙ፣ እርሱም ምንድን ነው ይለናል? የእግዚአብሔር ቃል ነው ይለናል። ስለዚህ
ለዛሬ ማለዳ በዚህ ልክታ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን በገንዘባችሁ አብራችሁን እየደገፋችሁ ለሌሎችም እያጋራችሁ አብረን እናገልግል እላለሁ። በዙም ትህትና ይህንን እጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችን በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለታላቁ ስም ይሁን። ይህን ማለዳ ስለሰጠን እናመሰግናለን፣ እናከብረሃለን። ቃል በእኛ ውስጥ ደግሞ እንዲሰራ በመንፈስና በጸጋ አግዘን። ሁሉ ለስም ክብር ይሁን። ቃልህን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።